አሁን እናቴ ትሙት ይቅርታ ካልጠየቀ የፋት ምን ያህል እንደከፋኝ ቮይስ አሰምቼው ይቅርታ አልልም ካለ የእውነት አላረግም። ለዛው እኔ ይቅርታ አልልም ለምኑ ነው እኮ እኔ እኮ አሁን እኮ እኔ ነው ጋር ሜዳ ላይ ጥለህ ሄድክ አምኜ ነው እኮ ነው እስቲ ጋር ለምን ሄድክ ነው እዚህ አይደለም እኔ አምኜ እየተቀጣው እንደዛ ደህና ልጅ ጮሊ ተቀብሎ እንደዛ ጥሎ ሄዳው ለላለ እናቴ ትሙት ጥፋት አይደለም ተው የምናገርበትና ዜቤቶ ቆይ በነገራችን ላይ ልካችሁ ጨርሱ እሺ ልካችሁ ጨርሱ ለዛ ነው ዝም ያለው ያ ለምን በየቀኑ አንዳንድ እየላካችሁ ስለሆነ ይጠራቀም ጨርሱ ከዛ በኋላ እኛ እንቅስቃሴ እንጀምራለን ያ ይሳካል ኢንሻአላህ ለምን ሰው ሀቅ አለው ሰው ሀቅ አለው ሰው እኮ በደም ሀቅ አለው ያ ግን ጃፒ ለምን ነው 10 ጊዜ እየገባ የሚወጣው ምን ታይቶት ለምን ነው የሚወጣው ከማበሩ እንዳባረርኩት አልገባው ማህበሩን ክስረት እንዲገጥመው ያደረገ ሰው መሆኑ አላውቅም አልገባው ኪሳራ ነህ ይቅርታ ካላልክ ከኔ ጋር ትታረቅ ትላንት ይቅርታ እንድትጠይቅ ተጠርተ ነበር ይቅርታ ቀለብ ከመሰለ ብላው ተቀለበው ጃፒ የሆነ የሃፒ እጣ ሃፒ ዝም ብሎ አንድ ሰው መሰላችሁ እንዴ ከኢትዮጵያ ስንት ሰው መሰላችሁ ይዞ የሚገባው አልገባችሁማ ቴሌፎኑ ላይ ስንት አለ ነገ አሰክርሻለሁ እግዚአብሔር ያ እሱ ብር ሲገባ የነበረ እነሱ ሐዋላ እንት ሲሉ የለም የተለያየ አካውንቶች አለ የተቀነሱ ወይም ደግሞ ከኤጀንሲነት የተባረሩ የቀድሞ ኤጀንሲዎች ነበሩ እነዚህ የለም ሰው ላኪዎች ተመልምሎ የቀረው ትንሽ አይደሉ አሰራሩ ያውቁታል ግን ለኤጀንሲነት ብቁ አይደላችሁም ተብለው ንግድ ፍቃድ የተነጠቁ አሉ ከነሱ ጋር ነው ስራ የሚሰሩት እነሱ አብረው ገላፈታ ነው የሚሉት ብዙ ሰው ነው ይዞ የሚገቡት ራሱ ባለስልጣኑ ላይ ይዘው ይገባሉ እነዚህ የለም ትንንሽናት አላ እነሱ ያ ለምን ለብቻቸው ይሄን ስራ አይሰሩት ያ ብዙ ሰው ነው ይዘው እየገቡ ያሉት ያ ይገባናል እንደዚህ አይነት ብላክ መኒ የሚሰሩ ሰዎች አንዳንዴ ለማን እንደሚሰሩ ያውቁ ማናጀር አለ ማናጀር እንደዛ ነው ማናጀሩ ራሱ የማን ማናጀር እንደሆነ አይተዋወቁ ገብቶቻል ያ ግን ይደረሳል ዋናውን ዳሜጅ የምታረጉት እስር ያሉት እንዲህ ስትለቃቀሙ አዲስ ሌላ አብሮት የሚሰሩ ሰዎች እስከሚያገኝ ድረስ ታዳክመዋለ ማለት ነው እንደዛ ነው ታዳክም በዚህ አንድ ወር ውስጥ በጣም የሚታወቁ ሰዎች 3 ሰዎች ታስረዋል ለሆነ ሰው በጣም ቅርብ የሆኑ ሰዎች ታስረዋል አካሲ ቱብን ጃለላ አንኩሎን ኢንሴና ሞርመኸ ለዲሲ ሃርመከ ጅዱ ልቡንቶ ደበምቴ ሀጅት ያበዱ ይሾ የጂቦዬ ዘፈን ያ ፎሎ መልሺ መርካቶ ምን አለ ለምን ፎርዋርድ መልሳለሁ ለምን ሪዝን ነገር እንትን አለ ኢንፎርሜሽን አለ ወይስ ደናነሽ ለማለት ነው ለምን ለደናነሽ ተቀብያለሁ ደርሶኛል ስለምወድሽ ጀስት ሞደድ ተቀብያለሁ እሱም ደርሶኛል አመሰግናለሁ ፎሬቨር እንዲያረግልህ እጸልያለሁ በተቻለ መጠን የውነት ያ እስቲ ጃፒ በጎደለ እንትን አክሴፕት አድርጊው በጸሎት አክሴፕት አድርጊው እኔ እስከሚታረቀኝ ደስ አክሴፕት አላረገው
ህዝብ ፊት 1500 ሰው ፊት ለፊት ይቅርታ ሊጠይቀኝ ይገባል። ብሬክ ታይም ደግሞ ትላለህ አባ። ብሬክ ከቶፒክ ብሬክ ከነሱ ጋር ልጃጃልም ነው ያልኩት በልጄ። ሁለተኛ ከእንትን ጋር ከተጃጃልኩ ታዩኛላችሁ ነው ያልኩት። የእውነት ከብሎክ ከፈታሁት አይልም እኮ እንትኔ እንኳ አጠገቤ ያለው ቮይሴን እኮ ቀድቼው የለ እንዴ? ቮይሴን እኮ ቀድቼዋለሁ። ቮይሴን የቀዳሁት አጠገቤ እኮ አለ። ከብሎክ ከፈታው ሳይሆን እኔ ሁለተኛ ከተጃጃልኩ ታዩኛላችሁ ነው። ሰላም ሄለን። ያ ከይፈክ ሀቢብ ከይፈክ ምን አዲስ ነገር አለ? ስሚ እኔ ሄለን በጣም የገረመኝ ተጣልታችኋል ይሉኛል። መቼ ነው የተጣላ ነው? አሁን ይቅርታ በለኝ። መቼ ነው የተጣላ ነው ነው ጥያቄው መጀመሪያ። አሁን ሰክረን ነበር ለማለት ነው አይደለም። መቼ ነው ተጣልተናል እንዴ? በምንድን ነው የተጣላ ነው? ኦኬ ቁም ነገር አንድ የሚያስታውሰው አካል አለ? የነበራችሁ ልጆች አላችሁ? አንድ ሰው እኔ ስነሳ ብሎክ ተደርጊያለሁ እንዴ? ምንድን በቴሌፎን ሁላ ነው የቀዳሁት ቃሌን እንዳላት የሰማ ሰው አለ? በጣም የምታስረዱ ህዊዬ አለሽ? የእውነት ነበርሽ? ነይሽ አስረጅ። የተጣላንበትን ነው ያ ለምን እንደተጣላን ካላስረዳችሁ ግን አስወጣችኋል አላችሁ። በደንብ የምታስታውሱ ነይ ግቢ። አንዳንድ ጻፉ። አንድ ሰው ወይ ሁለት ሰው በምን ነበር? እኔ ስነሳ ጃፒና ሄለን ተቆራርጠው ምናምን እሱም ቺት አረገ እሷም ቺት አረገች ምናምን ይላሉ። ምን አጋብተውናል እንዴ እነዚህ ሰዎች? ግን ሄሚን ላስገባት፣ ሄሚ ጉዳዩን አውቋለሁ እያለች ሄሚንና እንትና እናስገባታለን። የነበሩ ልጆች መብረቅ ፋሚሊ አንድ እስቲ ሊጋባ ላስገባው። ሊጋባ ታውቋለህ ከይዙን? እኔ እንጃ ስታወራ ይቻላል። ያ ቆይ መጀመሪያ የሄሚን ሁኔታ ነው። ያ እንዴ እንትን በያ ተቀበዩ። ያ ሰላም ሄሉዬ። ሄሚ ለምን ነበር የተጣላ ነው የምታስታውሽ? እንዴ እኛ አብራችሁ ፏ እያላችሁ ደስ ብሎን እኛም እየተከታተልናችሁ ጃፒነት ሳትናገር ጥላት ትወጣለህ። እንደኛንም ጭምር ነው ያስቀየምከን። ሄሉን ብቻ አይደለም ሲጀምር። አይ አንቺ አሁን ስለመቀየሙ ሳይሆን ያየሽውን ብቻ ተናገር ሄሚዬ፣ ስነ ስርዓት። አንቺ የተፈጠረው ነገር ይሄ ነው። የተሰማሽን ስሜት በኋላ ትናገሪያለሽ። እሺ ኦኬ። ሄሉዬ ሳይነግርሽ ጥሎሽ መውጣት አልነበረበትም። ደግሞ ላይቭ ዘግቶ አልነበረም የሚወጣው። ከወጣ በኋላ ገስት ሌላ ሰው አስገብቶ ነበርና ተናግሮ መውጣት ይችል ነበር፣ ዝም ብሎ ከሚወጣ ማለት ነው። በዛን የደበረሽ አንቺም መውጣት ይችላል፣ መብቱ ነው እኮ። ግን ዝም ብሎ ነው፣ ድንገት ነው የወጣው፣ አልተናገረም የወጣበትንም። ልክ ነኝ አይደል ሄሉዬ? መጣልህ ጃፒ ትዝ አለ? ኧረ እኔ እኮ ያደረ ነገር አይሰራም። እኔ ጋር ትላንት የሚፈጠር ነገር ትላንት ነው። ሻት እያስባልሽ ስማ፣ እንደ አጋጣሚ እኮ መንገድ ላይ ወይንም ደግሞ የሆነ ሰው ቤት ጠጥተን እንኳን ብንሄድ መንገድ ላይ እንኳን ለጅብ ጥለኝ እንደሄድክ ነው የተቆጠረው። ለምን በቅጣትና በምን ከጠጣን ከሰከርን በኋላ ክሊክ እንኳን ስታደርግ አላየንም። እኔ ደግሞ ምን ነው የመሰለኝ 10 ጊዜ መጠጥ ሪስትራክሽን እያመጣብን አልነበረም? አስወጥቶኝ እኮ ነው ቲክቶክ የበታተነን የመሰለኝ። ከዛ ቆይሲ በአውጥቶት ነው እንዴ ብዬ በዛኛው ስሜ ስመጣ ከቃሽቲ ጋር እያማኸኝ አላገኘም። ከኔ በለጠች አልቃሽ። አረ አንቺንም አላማም። እንደውም ሌላ ልጅ ትናንትና እንደውም ለምን ቤታ ትሻልሻለሽ ምናምን ማናት ቤታ ብዬ ቤታንም ጥርግ አደረኳት። እንደውም በዚህ አይደለም እንትናና ከዛችኛው እኮ ከቡቺ ጋር እንትን ተደረባ ነው። እኔ ቡቺ ነው ቤታ እሷስ ብትወስድ ያ እውነትሽ ነው ምን አባቷ ነው ልክ ንገሪያት ብዬ እንደው እንደዛ ስል ነበር አለ ሄሚ ቤታንም እንዳየውትማ ቪዲዮ ተቀርጾ ማግሪሽን ሰቅለሽ ብል ወደ ላይ ሁላ ድልቅቅ ብለሽ ተኝተሽ ብሰቅልስ ምን ችግር አለ? ላስ አረግሽን እኛም ደግሞ ተቀብያለሁ። አሁን አንተ ቤት መሆን ነበረ በአንተ ቤት የሆነ ትተሄድከው ለምን ናይ በቃ ልሄድ ነው ለምን አላልክም? ዝም ብለህ ንቅል አድርገህ የምትሄደው
አስወጥቶኝ ነው አንቺ ኧረ የምር የለን አስወጣኝና ከዛ ያቺ ቀስታ ላከች። አሁን ለቲክታክ ህዝብ ማል እኔ ምዬ ነበር በልጅ ምን ብለሽ ነው የምትሚው እንዴ? የማልኩትን ቆይ ቮይስ ኔቱ ጋር ነበር የቀዳሁት እንትና ይሄምዬ ቆይ ለብቻ እቺም የማልሽ ቀዳሽ ራሴ ለምን በኋላ እንዳይቆጨኝ ብዬ ቅድት ታረኩት ስምል ለራሴ ለምን ነገ አላልሽም ነበር ብለው እንዳይክዱኝ የታርሰ የቀዳሁት ምን እንደተናገርኩ የቱ ጋር ነበር የቀዳሁት ጂኒሳይ ይሄው አየ ቃሌን እንዳላጥፍ ብዬ ለራሴ ቃል ልገባ ፈልጌ ነው። ሁለተኛ ከነዚህ ወጣት ልጆች ጋር አብሬ እንትናለም እነሱ ብቻ እንደብልጥ ራሳቸውን እኔ እኮ ጓደኝነት ይዞኝ ነው ብዬ ተናገርኩ። ይሄው የቀዳሁት የማንንም ቆሻሻ የቀደሙ ለራሴ ልጄን ኢንሳይ የማንንም ቆሻሻና ትርኪ ምርኪና ወጠጤ አላገኝም። በቃ አየ እንዴ እኔን አውጥተህ ታማኛለህ? እኛን እንደዚህ አልሽ? የቆይ እኔ በቅጣት አለ እንደ የሰከርኩ ቅጣት ላክብር ብዬ ነው። ጨዋታችንና ግንኙነታችንን እንኳን አክብሬ ነው አይደል? አንተ ብቻ ነህ። ይሄ ህዝብ ታዲያ አሁን ማን ነው ይቅርታ መጠየቅ ያለበት? እኛን ተሳደብሽ ይልን ስማ ያከበረን ሰው አንተ ብቻ ብልጥ ማለት ከዚህ የበለጠ ቆሻሻነት አለ? የእውነት የሚዬ እናንተ ዳኙ እስቲ የእውነት ይገባኛል። ላንጋባላለን በምን ግን አንድ ሰው ለአንድ ቀንም አምኖ ከአንተ ጋር ወንዝ የተሻገረን ጥሎ መሄድ ቆሻሻነት አይደለም እንዴ? ማንም ጥሎሽ አልሄደም። ደግሞ አንቺ ጥሎኝ ሄደ የሚለውን ከውስጥሽ አውጪው። እኔ አለው እሰማ ጥሎኝ ሄደ እኮ የሚለው በፍቅረኛ እንዳትይዘው። አብረን ጠጥተን ሜዳ ላይ ጥለኝ ትሄዳለህ። ሜዳ ላይ የእውነት የሚዬ ተናገር ሰው ቤት አይጃፒነት እሷ በጣም ነው የምትወዳችሁ ማርያምን ና የመውደድ ጉዳይ አይደለም። እኔ ቅጣት ነው አይደለም ማለት እኮ ያንን ሰው ማክበር አለ እንደ ሄሚ ኖ ሲጀምር አንቺ የተሳደብሽው ከዛ በኋላ ነው። እሱ ባይወጣ ኖሮ አሷው ነቅሎኝ ነው አለ። ግን ነቅሎትም ሆነ ከወጣ በኋላ ነው አንቺ የተናገርሽው። አንቺ እሱ ባይወጣ ኖሮ አንቺ ማናቸውንም አትሳደቢም ነበር። ሌሎቹ ላይ ጭምር ነው እኮ ሄደችባቸው ጃፒ ያ ጅቦንም ጉልክ ከዛ በኋላ ቆጨኝ ስለ ጅቦ ባይዘው ጅቦዬ ምን አደረገኛልኩኝ እንዴ? አይ ነገ ፏ እንላለን። እግዚአብሔር ስሚ ልንገርሽ ሄለን፣ ግን አንዳንድ ጊዜ ቶፒክ አሪፍ ነው፣ ግን አንዳንድ ጊዜ ደግሞ መዝናናት አለብሽ አይደል? ካሜራ ከፍታ ይቅርታ ጠይቀኝ መጀመሪያ በልጄ ነው የማልኩት። አለበለዚያ እያማረኝ ነው የምንለያይ። እያማረኝ በትላንት ሙድ እንዳውም እጫወታለሁ። ትላንትና አሁን እየጠጣን ነበር በቅጣት እዚሁ እየቀጡኝ ማለት ነው። ምንድን ነው የሚቀጡሽ? እዚሁ እየቀጡኝ። ትላንት እኮ የመጨረሻ ከቶፒክ በኋላ ስንጠጣ ነበር ትንሽ። ከዛ ሳልዘጋጅ በድንገት አንዱ አጠጪ ነው አንደኛው ጠጪ ነው። ያጠጪ አሸነፈና እንዲጄና ጣጥፌ ቁጭ አልኩ። ከዛ አንዱ መጣና ትልቅ ሲያስገባ የሱ ኮይን ትልቅ ሲሆን ቶሎ ሻት ሌሎቹ ሳያስገቡ ማለት ነው። ከዛ ነው ላይ ቦዲያው ሲዞር ጠፍቼ ወጣሁ። በቃ ለምን ከዛ የበለጠ እንትን ልሆን አልፈለኩም። ግን አንቺ በየቀኑ እኮ ጥሩ አይደለም መጠጣት። ጭራሽ መከርክ? አረ በየቀኑማ አይሆንም። አንዳንዴ ረፍት ያስፈልግሻል እንዴ። መጀመሪያ ከአንተ ጋር ስጠጣ የነበረው እኮ ያው ቶፒክ ላይ ማውራት ሙድ የለኝም፣ ግን መጫወት ስለፈለግኩ ነው። አሁን ግን እዛ ሙድ ላይ አይደለሁ። ማንነቴም ተመልሷል። ከእንትና መታሰር በኋላ ሞራሌ ይቅን የመጣው ከሀፒ ደፋሪው ያ እንዴ እስ በደም እኮ እንትን ትክክለኛዋ ሄለን ተመልሳለች እኮ እንደዛ ምናምን እንዳትጠብቅ እንደዛ ምናምን። አሁን ትላንት እኮ አንዷ ደግሞ ተናግራሽ እኔማ ዘጥቻ ፈቷል። ማናት? ለምን የሆዴ ቅምጥ ማናት እሷ? እኔ እኮ አላስደፍርሽም። አይሽ ሌላም ቦታ ቢሆን ሲያነሱሽ በቃ እንዴ ወገኔን ምን ሲሳደብልሽ ነበር ማለት ረፊ እያለ የምር ሲሰድባት ምናምን ነበር። ምንድነው ርዕሱ የነበረው? ርዕሱ ምን ነበር? እንዴት እኔ ነኝ መሰለኝ ያለኝ ሄለን ጋር ለምን ጨፈረች? እንዴት ትጨፈራለች? ለምን ጨፈረች ነው የምትለው? እኔ አዎ ለምን ጨፈረች? ጃፒ ፊት ኧረ ማን ነው የሚያስለው እንዴ? ላውራ ነው እንዴ? ይሄ ሁላ ሳለ እኔ ስለውራ
ተረኛ ያለው ነው ማለት መሰለኝ እንጂ አውቃለሁ። አንቺ ያቺማ በጣም ቅሌቷ ቅሌት። እኔ እኮ ላስገባሽ ስፈልግሽ ለካ ብሎክ አድርገሽኛል። የለሽም ፈልጋለሁ የለችም እንዴ ለን ወይ ቱናናት አረለች ኢትዮጵያ እኔን የሚያክል ይሄን የሚያክል ቂጥ እያለኝ እያለች እየዞረች አታሳዩዋትም እንዴ ሪከርደሮች? እኔ እያለ እንዴት ከለንጋ እንዴት ይደንሳል? ማን ነው የሚደንሰው? አንተ ቅምጥነቷ ለአንተ ነው ለጆዴ ነው? አረ ከኔ ጋር አረ ጃፒንም እኮ ረገጠችው። ጃፒን ብቻ ከነናቱ ነው ሄደችበት። ጃፒ ምን አገባ ስለሷ? ለምን ነው ቅምጥነቷ የሆዴ ከሆነች ከጃፒ ጋር ለሚደንሰው ምን አገባት እሱ? አልገባኝም። ልጅቷ ምን አለች? እኔ የሚመቸኝ ጃፒ ነው። እንዴ እኮ መጮች አረገችኝ። እኔ ደግሞ የሌለ ሰው ስም አትጥሪ አላት። እሷ የለችም። ለምንድን ነው ስሟን የምታነሺው? የሌለ ሰው ስም ለምን ታነሻለሽ አላት። ለምን ጨፈረችልክ? ለምን ጨፈረችልክ አለችው። ለምን ጨፈረችልህ ሲል እኮ ብር እንዲየበተነ እንደ አረብ እንትን ያስጨፈረኝ አይደለም። ሄዱዬ ልንገርሽ፣ ጃፒን ማለት ነው ልታስወራው አልፈለገችም። የሆነ ነገር ሲላት አንተ የሷ ጠበቃን አንተ ስለሷ እንዲወራ አትፈልግም፣ ትረግጠዋለች። ዝጋ እንዳታወራ ነው። ለምን ምን ጠጣ ነው ህዝቡ መስሏቸው እየታያቸው ያለው ያልገባኝ ነገር። ይሄ ህዝብ ይኸውልሽ ጓደኝነት፣ ቤተሰባዊነት ምናምን አያውቅም። ገብቶሻል? ይሄ ህዝብ የሚያውቀው አንድና አንድ እንደዚህ እንትንና እንትን ማገናኘት በቃ ያንን ብቻ ነው የሚያውቀው። እኔ ደግሞ መንፈሳዊ ሰው ነኝ። ቤተክርስቲያን ያደግኩ ምስኪን ግን እሷ ትንሽማ ላስ መደረግ አለባት ሄለን። እኔ አላውቅም። አሁን ያነሳችሁትን ዝም ብሎ ቲርኪ ምርኪ ነው እንዴ? እሷ አደነስክ በሚል ነው እንዴ? ታዲያ ለምንድን ነው የምትሰብልሽ? እየተከታተለች ነው የምልሽ። ሆዴና እናጣላቸው እንዴ? ቆይ የሆነ ኦዲዮ አለኝ ያመጣዋል። ወንድሜ ነው አለች እኮ ጻው የተነሳው እኮ ከነጃቢ ጋር ወንድሜ ነው እሱ አለች። ጭንሽ ጠባብ ነው ብላለች። ምን ማለት ነው? ሲሰፋ እንዴት? ምን ማለት ነው? ጭን ማለት ጭን ማለት ምን ነው? ኧረ እሱን ደግሞ ሌላ ቶፒክ አንስታ ነው ሌላ ነገር አንስታ በዛ ነው እሱንም ትንሽ ላስላስ አርጋሻለች። እንደዛም ብላ ነበር። ጭን ማለት ለምን እንደኔ አልወፈረችም ነው? ለምን እዚህ የሆነ ነገር ያልሰፋ ማለት የሷ ተፈጥሮ ነው። አንቺ ቱርክ ሄደሽ እኮ ነው ሲጀምር ያንቺ ኖርማል አይደለም ማለት ጃፒ መዋዝ አልነበረም። ቁመቴም እንደዚህ አነጋጋሪ ሆኗል እንዴ? ሄሉዬ እንግዲህ እርግጠኛ ነኝ ጃፒ ሲጠጣ ከማጋ ሞር ይመቻል ቢባል ከሄለን ጋር ነው የሚለው። ኧረ እኔ ጨዋታሽ ደስ ይለኛል። እኔ አራዳ ልጅ ነሽ። በቃ አለቀ እኮ ሌላ እኮ አይደለም። ቂጣ አደጋ አልተደገ ተሸክሞት አይወጣም። እዚህ ሲወጣ ምን ያደርግልኛል? በኦንላይን አጫብጪው በኦንላይንም ቢሆን ምን አባቱ ያደርግላል? ሰው ከምትኖረው ከጨዋታ ጋር ግን እንዴት እንደሚያስቡት አላውቅም። እኔ እኮ አንዳንድ ጊዜ እነሱ ያሰቡትን አይነት ጥያቄዎች እጠይቀዋለሁ ለእነሱ ድምቀት፣ ከዛም ለሪከርድ ይመቻል ማለት ነው። እዛ ሴ እኔም ስመልስ ጎበዝ ነኝ እኮ። አሁን ይቅርታ አለበለዚያ እንደዚሁ እዚህ እየመጣ አውርተህ ትሄዳለህ እንጂ እንደዚህ ተሳስበ ምናምን ርሳው በልጅ የሚየል። ኧረ እኔ አሁን ሰሞኑን ስራ ነኝ። አሁንም እንደው ሳይሽ ተጣላችሁ ሲሉኝ ለምን ተጣላን ብዬ እና ከስራ በኋላ ነው ይቅርታ የምለው። ስለማልጠጣ አልጠይቀሽም እያልክ ነው ይቅርታ? ጠጥቶ የተጣላ ሰው ጠጥቶ ነው የሚነጋገር የሚታረቅ። አሁን ዋንሻት አድርግና በለኝ። ጠጥቶ የተጣላ ሰው ሪካርድ አድርግቻለሁ። ስማ ዮኒ ምን ይሰራል እዚህ? ለምን ነው የሚከታተል? እዚህ ገባይለት ያ ዮኒ እኮ ትላንት እንደውም ተቆረቆረልሽ እኮ። ዮኒ እኮ ነበር ትላንት የሌለ ሰው ምን አረገችሽ? የሌለ ሰው ስም አትጥሪ እያለ ነበር። እና አሁን ለምን እንትና ቤት ትገቢያለሽ? ይሄ ትልቅ ርዕስ ሆኖ ነው የተነጋገራችሁት። ርዕስ እኮ እንትን ነው ሄሉዬ። ደግሞ ሞቅ ብሏት ነበረ ቀማምሳለች ነገርና ሁላችሁ ላይ እንደ ሀገር ነው ሄደችባችሁ። ኢትዮጵያ ነው የምትኖረው። እንደ ሀገር ክልል እንኳን አላረገችው። እንዳለ ስሚ ግን ይሄ ሀረር ድሬዳዋ በጣም ብዙ እንትን ነው ስድብ ነው ያለው። ግን ትሳደባለች በጣም። እሷ የሀረር ልጅ ናት። እኔ እንጃ አላወኳትም።
እንደዛ ነው። ግን ትሳደባለች። አንዳንድ ጊዜ ደግሞ ትንሽ ቢቀነስልን ከኛ ካደግንበት አካባቢ ጋር የማይስማማ ቃላቶች ዮኒ ስማ፣ በውስጥ ያወራው ነገር አለ እንዴ? ነው ዮኒ አሪፍ ልጅ ነው። ጸባይ አስተካክል። አሁን ለጃፒ ጸባይ ታስተካክላለህ? ጸጉር እንኳን አላስተካክልም እኔ ለጃፒ እንኳን ጸባይ ጸጉሬን ራሱ አጭበርብሬ ነው እንደዚህ ጭብርር አድርጌ ነው የምመጣው። ያ ጂቦስ ጠፋኝ ሰው ብሎ ካረግሽን አይደል እንዴ? ሁላችንን ኧረ እኔ ጂቦን ላወጣው ሲል አንተንም የፈታው ባይዘው ጂቦ ይላል። ፈታሹ ጂቦን እንዴ? ጂቦን ላወጣው ሲል እናንተንም ደግሞ አላስቻለኝም፣ ፈታዋችሁ እንጂ አትፈልጊም መፍታት። ያው ጂቦን ባልቦልኮ ኖሮ እቀጣ ነበር የተወሰነ ጊዜ። ከዛ ይደብርሻል እንዴ? እንዴት ነው አስበዋል ጃፒ? እኔ ቅጣት ማክበር ማለት እኮ ሰው ስታከብረው መጠጣት ሳልፈልግ በባዶ ሆዴ እያየኸኝ አምላሴ ራሱ ተያዘ። ለምን በባዶ ሆድ ስጠጣ እንደዛ ነው። በድንገት ነው የጠጣ ነው አይደል? እኔ እንደዛ ሆኜ አንተ አራዳ ሆነ ነው ክብር ለመጠበቅ ነቅለ የምትወጣው። ያ ማለት እኮ መንገድ ላይም ቢሆን ጅብ ጨለማ ማለት ትተኸኝ እንደሄድክ ነው የሚቆጠረው። ሚዲያ ላይ ስለሆነ ተረፍኩ እንጂ ከጅብ አንተ በእብድ ነበር የምታስደፍረኝ መንገድ ላይ በትተኸኝ በእብድ ገብቶ በአክሊሉ ልታስደፍረኝ እንደዛ ማለት ነው እኮ ትርጉሙ። ቀላል መሰለ እንዴ? እንደገና ጨዋታ ገና የሚቀጥል እያለ እኔ ደግሞ ቲክቶክ አስወጥቶ ነው መጠጥ ሪስትራክሽኑ ቅጣቱ በዝቶ ብዬ ሲል ከቀሽቲ ጋር ከኔ በለጠሽ አልቃሳ ጋር ቁጭ ብለን ጭራሽ አንቺ እንትን አትወጂም እንትን ከመቼው ተደላደለን ያልኩት እኮ ከመቼው ተደላደለ። ምን ተፈጥሮ እንደሆነ ደግሞ የምን መቅናት ነው? አብረሽ እየጠጣሽ ከዛ ነቅሎሽ ሄዶ ማን ንቀት አይደል እንዴ? ሃይ ጤነኛዋን ሴትዮ ተረክቦ አንተ ባትሆነ እንዴ ትቶኝ ሄድ ስገናኝ እኮ ጤነኛ ነበርኩኝ አይደል እንዴ? ሄሚዬ እንዴ ደግሞ ደስ ብሎ የነበረ ያ እርኩሳም ስለታሰር እንዴ አንቺ እኮ የዛኔ እንደው ምን ሳታለቅሽ ጠጣሽ። ያ በቃ ደስ ብሎኛል። ሌላ ነገር እንዳታስቡ እንኳን አልኩኝ። ጀስት ግን ስላልበላው ነበር አፌ ተያያዘ። በልተሻል እኮ መሀል ላይ አስቁሜ ብዬ ግን ያ አይደለማ ኦልሬዲ እንትን ከሆንክ በኋላ በመሀል ላይ ስትበላ እንኳን አይሰራ። እንደገና ደግሞ በላይ ለቅጣት ስል ሻት የሆነ ማይሆን ቅጣት እየቀጣኝ ወይ እንደዚህ አድርጊ ወይ እንደዚህ አድርጊ የሆነን እንትን በይው ምናምን ያ አሁን እኔ ያው መጣ አይደል እንዴ? በቃ ተረ ይሄ ነው እኮ በቃ ሌላ ግን በይቅርታ የሚያምን ሰው ልጅ ግዴታ ከአንደበቱ አይደለም ይቅርታ መባባል ከልቡ በቃ ትቶ ላሽ መባባል ነውና እንደዛ ነው። አሁን ይቅርታ በላ ስለ ይቅርታ ካመንክ አንቺ በይቅርታ አታምኝማ። አንቺ እኮ ይቅርታ እኮ የሚባባለው ሰውን ይቅርታ የሚል ሰው ነው። አንተ ጨለማ ላይ ጥለኸኝ ሄድክ። ይሄ እንትን አይደለም ስተት አይደለም ይቅርታ ሰው የሚባለው ማለት ነው። ጃፒ አንተ ጨለማ ላይ አውላላ ሜዳ ላይ ትተኸኝ ሄድክ። ስተት ነው ስተት አይደለም። እየተከታተልኩሽ ነበር ክፉ እንዳይደርስብሽ ገባሽ? አሁን ይቅር እናቴ እግዚአብሔር እዚህ ትመጣ ትጫወታለህ ምን ትላለህ እንጂ ብሞት እኔ እንደ ጌም ካንተ ጋር አልገባም። እኔ ጌም እኮ አልጫወትም ታውቂያለ እንዴ? ናይ እንደ ጌም ስለ እንደዚህ በቤት እንደ ተጣን ገባም ጌም ዝም ብለን ነው የምንጫወተው። ያ እንደዛ ስንት አጀንዳ አለን እኮ በገስት ምናምን ራሱ እኮ አንቺም የራስሽ አቅጣጫለሽ። እኔም ግን ስትገናኝ ደግሞ ትጫወቻለሽ። አሪፍ ቀልድ ሰው እንደዚህ እንትን ምናምን ይቅር ለምን ድምጼን ቀርጬዋለሁ ልጄን ነው ያልኩት። ሁለተኛ ከነሱ ጋር ልገናኝ ደግሞ ከነ ለራሴ ይቅርታ አላለሁ በልጄ ስለማር እኮ ይቅርታ በይና አንቺ ለራሴ ላለው ገብቷል። ያንተ ይቅርታ ልጄን መሀል ላይ አይሆንም እኮ አስተምሪን እስቲ ይቅርታ
ብለሽ አሳይን እስቲ። ከዛ ይኸው ሄለን ይቅርታ፣ እግዚአብሔር ይቅርታ ልጄን እንትን አልኩት። ይኸው ለራሴ ያልኩት በለኛው ናት። በቃ አይ እውነት ከዚህ በኋላ ምንም አያችሁ እንደማጨቅ ይቅርታ ብላለች። አለቀ። ማንን? ከዛ ጃፒ አንተ እንዴ ወዴት ወሰድከው? አሁን እኮ እሱ አሪፍ ነው ገብቶሃል። እንትን እያስያዘኝ ነው ነጥብ ማኑ አስነካሽ ና በሱ ቤት እኮ ማኑ እያስነካ ነው። እኔ እኮ ለራሴ ነው ይቅርታ ያልኩት በልጄ ስለማልኩ ለራሴ እግዚአብሔር ነው። ምን መሰለሽ ሄለን፣ አሁን እንደዚህ ይቅርታ የሚባለው ነገር በሰው ዘንድ መለመድ አለበት። ጃፒ እሺ በቃ አንተ ማለት ነው በኖርማል ማለት ቀለል አድርገውና በቃ ባለፈው እኔ አይደለም ኔትወርክ ነው ያስወጣኝ ምናምን ነገር ብለ ከዛ በኋላ ሶሪ በላት ዝም ብለ ከዛ እሷም ሲጀመር ኔትወርክ ለልጅ አይደለም። እውነቱን ተናገር። አሁን እኔ ልንገርሽ አንድ ነገር ምናልባት እግሬን ሳነሳ ምናምን የእውነት እንደሚባለው ላሻፍድ ምናምን የመሰል አንደኛ እውነቱ ይሄ ነው አለ ጃፒ። አይደለም እንደዛ አይደለም። አንቺ እኮ እንትን አልሽ እና ያስወጣኝ ነገሩ እኔ ይዋሾሽ እኮ አይደለም። አስወጣኝ ራሱን ያስወጣኝ። ከዛ ቀሽቷ ትልካለች 10 ስትልክ ተቀበልኳት። ከዛ በኋላ ተጣላን ከሷ ጋር አየሻል። የኔ ግፍ ነው አልሽ። የሰው መንገድ ላይ ጥለህ ሂደህ ታዲያ ሊሳካል ነበር። ያው ሶፍት ሊያቀብል ነው እኮ ቀሽቲ ጋር ሄደው ሌላ ነገር አይሄድ። ባለፈው እሱ ያስለቀሳት ጅቦ እግዚአብሔር ይስጠው እሱ መጥቶ ለጽናናት እንደ ጃፒማ ቢሆን ምስኪን ታባራም አልነበር። ያ ግን ምን እንደሚያስለቅሳት ባላቅም ሆዲ ብሳታል። እሷም ሁሌ የሆነ ነገር አለ ብቻ በውስጧ። አንድ ቀን እንደውም አንቺ የሆነ ማይስማማሽ መጠጥ አለ እሱ ስትጠጪ ነው የምታለቅሽው አልካት እኮ። ግን የእሷ ለቅሶ የሚጎዳት አይነት ለቅሶ አይደለም። እንዴ እያለች ውስጥ ነው ማል ማለት ላይ እንደዚህ እንቧ ራሱ ፊቷን አይጎዳም። አይታችኋል ነው የምትለው እና ምስኪን አለቃቀሳላት። ለቅሶንማ ሄለን ታልቅሰው እኔማ ምናፋረቀው የለ እንደ ድምጼ እስከሚዘጋደስ የዲያው ሰው ራሱ የሚጎዳ ነው። የእሷ ግን ፕሮቶኮሉን የጠበቀ ለቅሶ ነው የምታለቅስ። መሳቅ ባለባት ሰዓት ዛሬ ምን አደከመኝ ነገር ማለቅስ የለ ይመስላል የእሷ አለቃቀስ። ጉድ ነው ግን ወደ እንትን ያቺም እኮ እንትና ስታለቅስ ነበር የሆነ ጊዜ ላይ ቡቺ። አይ ቡቺማ እንዳለ ቤተሰቧ ላይ አስፈርዳ ጨረሰች እኮ። ግደሏች። አንተ ነህ በለጠ ይባላል ግደሉት። በለጠ ሙስና ይባላል ግደሉት። የሚገኙት ጂኒ ቀበሌ ነው። ደግሞ ርካሽ መጠጣት ነው እኮ የምታለቅሰው። ጂን ነው የምትጠጣ። አንቺ እንኳን አሪፍ ነው የምትጠጪው እንዴ። ስንት ወንጀል ነው ስታወራ የነበረው። እሷ በዛ ስትነገር ውስጥ እንደገባች አታውቅም። ግደሉት። ያ ናይ ግደሉት ይቻላል። ብዙ ነገር አለ። ያ አሁን እናቴ ትሞት ይቅርታ ካልጠየቀ ይፈታል። ለማንኛውም አንቺ ነፍ ቶፒክ ነው ያለሽ መሰል ዛሬ። አይ ብሬክ እናርግ ብለን ነው ምናምን። ስንት ሰዓት ነው አወራን እኮ እንደው ትላንት ስንት ሰዓት ሙሉ አወራን። ትንተና ግን በስመ አብ አንቺ ተንትኝ ቃላት ስተነትን ይገባል እንዴ ሁላ ገብ እናርገዋ። ገብቷል። ጨዋታ የለም ክርር ያለ ነገር ሲሆን ጃፒ ትላንት እኮ መስክሮልሻል። ያችን እርግጥ አርጎ የማዳመጥ ችግር አለብሽ ሄሉ፣ የማዳመጥም ችግር የለባትም የመስማትም ችግር የለባትም ብሎ ሲያሞካክሽ ነበር። እኔ ልንገርልሽ ሄሚ ይቅርታ ለማስረሳት የምታረጊው ጥረት አረ ይኸው ከስር ኮሜንታተር ይንገሩሽ ያምርት 0.2 ያስከስስሻል። አረ ቁም ነገር ከታች ያሉት ይጻፉልሽ። የምር ሲል በልጄ ማልኩትን በዛ ሰዓት ምን ያህል እንደከፋኝ ቮይስ አሰምቼው ይቅርታ አልልም ካለ
የእውነት አላረግም። ለዛው እኔ ይቅርታ አልልም። ለምኑ ነው እኮ እኔ እኮ አሁን እኮ እኔ ነው ጋር ሜዳ ላይ ጥለህ ሄድክ። አምኜ ነው እኮ ቀሽቲ ጋር ለምን ሄድክ ነው እዚህ ጋር ለቃ ሄምዬ እናቴ ትሙት ቀሽቲ ጋር ምናምን አይደለም። እኔ አምኜ እየተቀጣው እንደዛ ደህና ልጅ ጨዋ ልጅ ተቀብሎ እንደዛ ጥሎ ሄዳው ለላለ እናቴ ትሙት ግን ጥፋት አይደለም። ተው የምናገርበትና ዜቤቶ አሁን እኮ እንዳጋጣሚ ክለብ ወተን ቢሆን ምሳሌ ነው ነገር እኔ ጨለማ ላይ ስንጨቃጨቅ ትተኸኝ ሄድክ ማለት ገብቷል። ከዛም በአክሊሉ እኔን አስደፈርክ በለው ዱላ ሊገጥም ይችላል። ከዚህ የሌላ ሰው ልጅ ማሳደግ ከዛም ሶሪ እንዴ ልክ ነው። ይሄማ ልክ አይደለም እውነት። እንደገና ሰይድ ደግሞ ከሌላ ሰው ጋር ጭራሽ ኑሮን ተላምደ ምናምን ታማለቁጭ ብለ ባዲ ጭራሽ ከመቼው ተደላደለ ነው ያልኩት። ስጠብቅሽ ነበር በድብቅ በራሱ ጊዜ አውጥቶ ቢሆን እኮ ችግር የለውም። ግን ራስ መውጣት እንዴ ለወጣ ነው በቃ ሊሄድ አይለኝም እንዴ ለምን አትልም? ኦኬ ለምን ወጣ ብለሽ ጠይቂያ። አይ ኔትወርክ ላይ አታሰብ። ኔትወርክም ቢሆን እኮ መልሶ መላክ ይችል ነበር ሄሉዬ። ኔትወርክ ማለት ሊሆን አይችልም። ያ ከኔ ጋር የጀመርከው ነገር አለ እየተጫወትን ነበር። ቀሺ ስመጣ ወይ ሶስታችን አርገት አስገባል ገባ ምን ችግር አለ? እያለቀሰች ነው እንጀምርላታለን አብረን እንዲሁም ሰው ነው የምንፈልገው። ባንድ ሆነ ቁጭ እንላለን። ጃኖ ባንድ እዚህ ጋር ትፈጥራለህ። ኤዲያል የምትከፋ ልጅ አለች። ቀስ ብላ ነው ስታለቅስ እራሷ አትነፋረቅም። እሱ ጤናዋን የጠበቀ ለቅሶ ነው የምታለቅሰው። እንትና ቀሽትዬ የእውነቱም ቀሽቴ ነው። እንዲህ ነው እንጂ የምትለው በማን ላይ ደግሞ ትስቃለች። አይተሻል? የሆነ ህፃን ልጅ በአሁኑ እንደባለፈው አይላሽሽ አይውልቅም ይሏታል። ከስር አይተሻታል? አንድ ቀን እንትኑ አይላሿ ወደ ላይ ከፍ ብሎ ታነሳና ትገጥመዋለች። እኔ ያየዋት እንትና ጅቦ እያሳቃት የለም እየዘፈነላት እሱም እያወራት ታለቅስና እሱ ስትሲል ደግሞ ትስቃለች። ከት ብላ እንደገና ወደዛ ትመለሳለች። የእውነት እንቧ ይወርዳል። ጋይስ የሚያስለቅሳት እኮ ጃፒ ነው ሄሉ። የባለፈው ላይ እንድታለቅስ የሚገፋፋት የነበረው ጃፒ ነው። እግዚአብሔር ይስጣው ጅቦ መጥቶ እንትን አላት አስቆማት እንጂ ሁለቱም የተለያየ ስራ ነበር የሚሰሩት። ጃፒ ያስለቅሳል፣ ያኛው ጅቦ ያባብላል። ያለ አይቼ ምን አይነት የለቅሶ ዘይቤን ያላት አልኩኝ። ግን የሚጎዳት አይነት አይደለም። ግን አላት አይ ቲንክ በልጇና በአባቷ ላይ የሆነ በጣም ውስጧን የሚነካት ነገር አለ። አባቷ ሞቷል መሰለኝና የመቃብር ስፍራ የለውም አይነት ነገር ነው የምትለው። እንደዛ እያለች ነው የምታለቅሰው። ብቻ የምታለቅሰው ነው በመሀል ትስቃለች። ግራ ገባን ነገር ነው የምትለው። ግራ ገባን። ለመሳቅም ለማዘንም ተሸገረን። ልታዝኝላት ስትይ ማለት ነው ሄሉ ቀጥ እያለች ስትስቅ ታያታለች። ተያይዘን ሲወል ገባን ማለት አይደል? የፈለገ ሰው የፈለገ ቢያጨስ ምናምን በነገራችን ላይ መጀመሪያ ምን እንደዚህ አነቃቂ ነገሮች ከመውሰድሽ በፊት ያለሽ አይምሮሽ ውስጥ ያለ ነገር ነው ከዛ በኋላ የምታወጪው። አጫሽ ብትሆኚ ምናምንም ከማጨስሽ በፊት ያቀርሽው እቅድ ወይም ደግሞ አይምሮሽ ውስጥ ያለ ነገር አለ አይደል? ከዛ በኋላ የምታወጪው ያንን ነገር ስታስቢው የነበረውን ነገር ነው የምታወሪው። ያ ነረጋል ሚዲያ ላይ ወጣች ነፃነቷን አጣች። ወይ በስርዓት አያስቋት ወይ እንድታለቅስ አይፈቅዱላት እያስቆሟት በመሃል ግራ ጋባት ልጅቷን። እሷ ሁሉ ግራ ገባት እኮ። እኔ ደግሞ ዱባይ የኖረች ብዙ ነገር ማውራት ፈልጋ ህጉን ፈርታ ሁላ ይመስለኝ ነበር እንዴ። አሜሪካ ዜጋ ነው ባለ ትልሻለች። እኔ እኮ አሁን አሜሪካ እንዳለ ትላንት ነው እኮ የነገሩኝ። የት ነው ያለችው? መልኳ ግን የዱባይ ይመስላል እያልኳቸው ነው። ደምጉሽጉሽ ነች ቀሽታ። ሚኪ ጨከነ ለሱ ሰጠዋለ ጭራሽ ይቅርታው ሳይጠይቀኝ በጣም ያሳዝናል። ሚኪ እያማበረታቻ እኮ ነው ሄሉዬ። ጭራሽ ጉቦ ተሰጥቶት ጃፒ ሚውት አታርግ። በውስጥ ይቅርታ አንቀበልም እንደ ህዝብ ነው ስትምል የሰማናት። እንደ ህዝብ ነው ይቅርታውን የምንፈልገው። እኔ በይቅርታ ማምን ሰው ነኝ።
እና ትክክል ማርያምን የበደላችሁን ይቅር በሉ ስለሚል እናሳ እኔ ሄለንን አስቀይሜያት ከሆነ ይቅርታ ከሆነ አይደለም እርግጠኛ ሁን እንዳስቀየምከኝ በቃ ጥለ መውጣትክ ጥፋት ነው። ጃፒዝም ይቅርታ ብላችሁ አስቀይሜሻለሁና ሄሉ አውላላ ሜዳ ላይ ጥያት ሲሄድ ይቅርታ ጀግና ትችላለህ እንዴ ማንን እንዳልክ አውላል ሪከርድ አልተደረገም። ሄሉ አውላላ ሜዳ ላይ ስሜት ተረጋማለ ነገር በሶስት ይጻናል። ቆይ እኔ ምን አልነበረም እንዳይሉ ሄሉ አውላላ ሜዳ ላይ ትቼ ስለሄድኩ ይቅርታ በል ስሚን እንዳጨምር ለምን ለሪከርድ እንዳየው ያ ጨምሬ ነበር ያልኩት። እኔ ነገር አልደጋግምም ታውቂያለሽ። ነገር መደጋገም አንዱ ለጸብ ነው። እኔ ስምን እኮ ሪከርድ አድርገውኛል። ለዛ ለሪከርድ መመቸት አለበት። ይቅርታው አለቀ በቃ። አሁን ምን መሰለሽ ይሄ የሪከርደር ምናምን ሪከርደሮችማ አንዳንድ መልካም ሪከርደሮች አሉ፣ አንዳንድ ደግሞ ጀዝባ ሪከርደሮች አሉ። ሄለን ሳትል ታዲያ ምን ኬት ሄለን የሚለውን ነገር ይጨምሩበት አልኩኝ ብያለሁ። አሁን ምን መሰለሽ ምንድን ነው ያልከው? ያልኩትን አልኩላለሁ፣ ያላልኩትን አላልኩም እላለሁ። ያላልኩትን አልክ የሚለኝ ካለ አልክ ይበለኝ፣ አላልኩም እላለሁ። ይሄንን ደግመሽ ካልሹ ደግሜን እምልልሻለሁ። ደጋግማ 10 ጊዜ ብትለኛው ለኔ ቆጫል። አሁን ምንድነው መሰለሽ ሄለን አንድ ቦታ ላይ ከቆመ ሰው እድገት አያመጣም። መንቀሳቀስ አለብሽ በቃ። አሁን ይሄኛውን ቴማ ተዘጊና ሌላ ደግሞ አጀንዳ ትፈጥሪያለሽ። አያችሁ ሄለን ማለት ከበደው ለኔ 10 ጊዜ ቢደጋግም ምን አለ አሁን አንድ ጊዜ እንኳን ልትሞችልኝ ታመምሽልኝ ወይ ያለ ብትታመም እንኳን ምን ችግር እንትኑ ለኔ ጓደኛ አይደለም እንትኑ ይሄ ወንበሩ ዝም ብሎ ይወዛወዛል። ከኋላ ያለው ምንድነው? ወገቤ አያርፍማ ተንቀሳቃሽ እንደነ ብረት ተሰክቷል እንደሆድ ይመቻችኋል። ግን እንደዚህ አይነት ወንበር ላይ እንትን ብላችሁ ከጎንና ከጎን መደገፍ የለውማ አለው። ግን እኔ እንደዚህ አልቀመጥማ እንደዚህ ነው የሚቀናኝ። ከጎን አረ ከጎን እጅሽን ማስደገፍ ያ አለው። ከፍ ማድረግ ይችላል። ያ እንደዛ ነው የሚሻልሽ። ይሄ እንደዚህ እኮ ጥሩ አይደለም ታውቂያለሽ። ስፓይናል ኮርድ የሚባል ነገር አለ። እዚህ ጋር ያቀላውት ነው እጄ አሁን ላይ እንደዚህ ስለሆነ በእንብርክ ቁጭ ብላ ወፍጮ እንደምትፈታ ሳትለኝ ለኔ እንደምትጨነቅ ለህዝብ ለማሳየት ደግሞ ትፈልጋል አይደል? አንቺ አደገኛ ወሬ ሰንጣቂ ነሽ። ግን ያው ዩቲዩብ ላይ ሁላ ይቅርታ በላት አስከፍታታል ብሏል አለን። እድል አንዴ ነች። ነገ ምንድነው ቀጠሮ? ለምንድነው ለነገ ቀጠሮ ያስኩ? አይ ሰሞኑን እረፍት ስለሆንኩኝ ዛሬ እረፍት ነው፣ የእረፍት ቀን ነው። ራሴን የጥሞና ጊዜ ነው። ትላንት ጠጥተህ ነበር ማለት ነው? አዎ እየዞርክ ሰሞኑን ሁላ እንትን አደረክ። መማርም ትላንት ጠጥታ ነበር። ይመቻት። ዘመዴ ናት ባይዘው ሁሉ ነው መስጠጫ ያረከው እኮ እኔ አይደለሁም። ባብልጭ አለች። መማርም ትላንት የሆነ ሪከርድ አይችልም ነው። አንዳንዴ ሰዎች ገባሽ የሆነ የራሳቸው መንፈስ ውስጥ መግባት አለባቸው። ራስሽን ማስደሰት፣ ራስሽን ማየት በመጠጥ ውስጥ አይደለም። ማንም በመጠጥ መደበቅ የለበትም። አንዳንዴ ሁለት ፉት ማለት ምንም አይደለም። ያ የሆነማ ተልኮ አለው ጃፒ እኔ ጋር አለ ሜሪዬ። ህዝቡን ለሰካራም የማድረግ ፕሮፓጋንዳ ተሰጥቶት ነው መሰለኝ። አሁን ይኸውልሽ እቺ እንደዚህ የሚሉት ሰዎች ሊያራርቁ ነው ሰውንና አሁን እንደዚህ ታሰባችሁ። እስቲ ቤታን ሰካራም አድርግልን እንዴ! ቤታማ ድሮ ጠጣን እኮ ድሮ የዛሬ 8 ዓመት ምናምን ቦልካ ተጨርሰ እንዳለ ህዝብ ቤታ ስራ ላይ ነች። በየቀኑ አትችልም፣ እሱ ቶሎ ትደክማለች። ያ አንዴ አንቺ በየቀኑ ተጫለሽ እንዴ ሄለን? እንዴ ባለፈው ጠጥቼ በሁለተኛው ቀን አለ እንዴ ቅጣት ብለ የማይሆን ቅጣት ሰጠኝ። ያንን ስጠጣ እንደዛ ድምጽ ላይ ተዘጋው ከጊዜ በኋላ ምላሴ ሲያያዝ እኮ ይታወቀኛል እኮ ገብቷል። ያ እንደገና ደረቅ ነገር አልችልም።
ዮኒ ሰካራም አድርገው እስኪ። ዮኒ ግን የሚጠጣው ነገር መጣራት አለበት። ሁሌ የሆነች ነገር ውሃ ነው የምጠጣው። እኔ መጠጣት ይቻል አቅም አለኝ አንድ ቀን። አይ አይጠጣም፣ እጭ ምናምን አይጠጣም ዮኒ እኮ። ምንድን ነው ግን የሚጠጣው? በዚህ ዮኒ መጠጥ ቢጠጣ በካሜራ ውስጥ ነው የሚገባል። በልጅ በጣም ብሎ ይገባል ይጋባል። የሆነ ልጅ አለ ያር እብድ እናቴ ትምታ አሁን ነው የምመጣልህ ብሎ ካሜራው ከፈለኩ ከሆነ እመጣላለሁ ከልቡ ነው የሚያወራው። የሚገርማችሁ እና እኔ ውድቅ ነው የሚያደርገኝ የሆነ ትንሽ ልጅ አለ ያር ልጅ አይሞክርም ብዙ አልጠጣም። ማልመጣልህ መሰለህ ብሎ ይመጣልህ አለ እኮ የሆነ ቢጠጣ ያልጠጣ ጠየቀ እኮ ቤስ ግን ሄለንን አልጨምርም ማለት። አይ እንግዲህ እናንተ ደግሞ ገብቷቸዋል። እኔ የእውነትም ከፋቸው እኮ ብዙ ሰው ስንት ሰው በውስጥ በእናትሽ ሄለን ከጃፒ ጋር ትጣይ በእናትሽ ገብቶናል፣ ቆይ ስለጠጣ ነው ብሎ የጻፉልኝ በውስጥ መጥተው እንዴ ይሄን ያለው እንዴ እንደዚህ ያከረሩት ነው ያልኩት። ኖ እኔ እንትን ነኝ እኮ እኔ እኮ አልረብሽም እኮ ከማንም ሰው ጋር ረባሽ ሙድ የለኝ። አንዳንዴ ልነቋቆር እችላለሁ፣ ረባሽ ሙድ ግን የለኝም ከሰው ጋር ብዬ ነው የማስበው። ዮኒ አጥሚት ነው የሚጠጣው። ኦኬ ድንቡሽቡሽ አለ። አይ ሰው ያየውን ነው የሚናገረው። ይሁን ለዛ ነው ለካ ፋንዳስ ደስ የሚለው ብቻ። ሄለን ነገ ፏ እንላለን። በእኔ ወጪ እኔ ነው የምጋብዝሽ። ኦኬ ለነገ ወጪ አሁን ትንሿን አንበሳ ወርድና ሄደ ገዛለሁ ለነገ ጨረስኩ። አንቺ ደግሞ እንደዚህ አይባል ነውር ነው። አሁን እንደዚህ እንዴ እጋብዝሻለሁ አላልክም? ይኸው በእኔ ስም ነው። ወይኔ ማም ወይ ማም ቆይ ማምዬ ማም ቆይ ኧረ ማም ሁሉ ቀን የጋለሪ ቤት ማምዬ ለማን ነው የሞላሽው? ቤተሰብነት ነው ለሱ ጋብዝሻለሁ ነው። ለምን ይዋል ቆይ ጋበዝኩሽ በቃ። ቆይ ማም ትጻፍ መጀመሪያ ማም ቤተሰብነት ማም ለማን ኖ ፎር ዩ አለች። አይሽ አረ የራስን አስገባ። ማምንም ማውቃታል በቃ ቴንክ ዩ ማይ ማምዬ። እሺ የኔ ጋለሪ እንትን ሁሉ ቀን ሳምንት ላይ ስሙ አለ ጋለሪ። ምን ይቀላል? ነገ ምን ልግዛ ጃፒ? የፈለግሽው እና የፈለኩትን ካማረጥክ ዋጋውን አስብና አሁን እንትን አድርግ። ነገ አውጥቼ ሄጄ ገዝቼ እመጣለሁ። ምን ይደረግ? ችግር የለውም። አንድ ላይ ደምረን እንትን እንልክልሻለን ደምረን እንልክልሻለን። አያ ሺ ኢዝ ሪሊ ናይስ ቱ ዩ ይሉሃል። አያ አይደል ብዙ ሰው ሄለን እንግሊዘኛ ጎበዝ ነሽ ግን ከጅቦ ትሻለሽ። ጅቦ የለህም ብሎ አየህ እንዴ አንተ የጅቦ አክሰንት ጎበዝ ነኝ እንዳለ ከቡላ ከአንተ ከሁላችሁ ምን ይችላል እግዚአብሔር ሁሉንም የፈለጋችሁት ወላ እንግሊዘኛ ወላ ምናምን። እኔ እኮ አልችልም እንግሊዘኛ። እኔ አንድም ነገር አላወራም እንግሊዘኛ። ግልጽ ነው የምናገረው። ናይስ ምናምን ጅኒ እንደዚህ ግን ጅቦ ጎበዝ ነው። እኛ አሁን ሰብሰብ ስንል እሱ ነው የሚያስተረጉምልን። ጅቦ ለገብ አክሰንቱ ራሱ ለየት ያለ ነው የጅቦ። ያ ኒኪታዬ እንዳውም ከፍቷት እንዳትታረቂያቸው አንቺ ነሽ እንዳውም እንደዚህ ቦታ በደም የሰጥሻቸው አለች። ከፍቷት አንቺ ያንቺ ባል አልገባቸውም አለች። ሄልዩ ዩ ጋይስ ላቭ ቱጌዘር አለች። ሁለታችሁንም ወዳችኋለሁ አንድ ላይ አለች። ግን የእነዚህ ሰዎች አላማ ምን ይመስላል? ዝም ብለህ ስታየው ስተነገደስ አላማቸው ደስ የሚል ነው። ምክንያቱም እንደዚህ የሰው ልጅ ጓደኝነትን የሚያውቅ ከሆነ በጣም ደስ ይላል። አይ ለምንድን ነው በስነ ስርዓት አንዷ ምን አለች? በእናትሽ በውስጥ ነው እኮ መጣ እንዴ በቁም ነገር ነው እንደምጽፍልኛል። በእናትሽ በጣም ነው ደስ የምትሉት እንደ እህትና ወንድም ምናምን ደስ የምትሉ ማች ነው። እንዳትጣያቸው እሺ፣ በእናትሽ ላይ እንዳትጣይ
ደግሜ የምጣላችሁ እየመሰላችሁ ይፈራል። ለምን ነው እንደዚህ ያሳስባችሁ? ግን እኛ አሁን ቅር ብሎናል። አንቺም ይቅርታ መጠየቅ አለብሽ። አንዳንድ የማይሆኑ ቃላቶች ትናገሪያለሽ። ተናግረሻል። ማን ነው መጀመሪያ በዳይ ነው? ተበዳይ ነው። በቃ የበደለሽ ይቅርታ ሲጠይቅ እኔም ደግሞ እንደዚህ ስለተናገረ እንደ ማህበር ነው እንጣላው ስንጣል እኮ ማህበሩን በመናገሬ ተጸጽቻለሁ ብለሽ ይቅርታ መጠርጠርና መስራት የነበረበት ማህበሩ ነው። እንደዚህ አይነት ስነ ምግባር እንዲኖር ያደረገ ማህበሩ ነው። አብሮ ነው የሚረገጠው እኮ። አንቺ አሁን አንድ እንትን አሁንሽ አሁን ሆዴ ከአንዳችን ጋር ሲጣላ ሶስታችንን ነው ብሎክ የሚያደርገው። ለሁለት እኮ ቤት ታሩና ነው ቦለኳት። ከዛ ሳኩኝ ጠዋት ወጥቼ ነበረና መኪና ላይ አሁን ሳቄ የመጣው ለመሰለ ሰላም ነው ብለህ ተገናኝተን ስንለይ ተቦላለክን። ጭራሽ ቤታም ላይ ቦለኳት። ለምን እንደሆነ ታውቃለህ? ቀሽቲ የምታወራው የነበረው አንቺ ቤታን ነው የምትሰድቢያት ምናምን ስል እኔ እንትናን ነው የምሰድበው። ቤታ ደግሞ እሷስ ብትወስን ረገጫት ምን አባቷ ታመጣለች ብዬ ነው የወጣሁት ከአንተ ቤት ስወጣ እኮ በዛኛው ስም ማለት ነው። እንዲህ ሳርግ ያ ብሎክ አራታችሁን ባርግቼ ሳቄ የመጣውን ቤታን ለምንድን ነው ያደረግኳት አልኩ በሌለችበት ያ ቦልኬ። ከዛ ጅቦን ላወጣ ስል ነው ቤታን ያየኋት። እንዴ ቤታ መቼ ነው የቦለኳት? አንድ ላይ አራታችሁንም አወጧል። አረ ግን እኛን አሁን ስለተናገርሽ አሁን ጅቦ ምንም አላረገም፣ ቡላላ አልነበረም። እኔ ባጠፋሁት ለምን እነሱ መረገጥ አለባቸው? እነሱን ይቅርታ ጠይቂሽ፣ እኔን ተይው። ማንን? ናይ የእነሱ እጅ አለበት ያንተ ጭንቅላት ላይ ገባ። እነሱ ናቸው ጠፍጥፎ ይሰዱ። እንደዚህ አይነት ሰው መስራት አልነበረበት። ያ እንደዚህ አይነት ሰው መስራት አልነበረባቸው ወይ እጁን ማስገባት አልነበረበትም። ጅቦ ማይተማመን ጅቦ በዛ ሰዓት ተኝቷል። እንግዲህ አያውቅም። የዘራውን ነው የዘርቶ ነው። አይ ምንም አይደለም። እሺ ይቅርታ ግን መጠየቅ ክፋት የለውም። ይቅርታ ጠይቄ ነው። ናይ እስቲ እናስተምር። ትውልድ ጠየቅኳት ማለቱን ስላልፈለግ ተጠያየቅን የሚባል ነገሩን የፈለግከው። አይ ኖ እኔን አይደለም እኮ ያልኩሽ። እነ ጅቦን ምንም ሳይሆን ናይ እናንተ አይነት ሰው መስራት አልነበረባቸውም። ለዛ ዋጋ ይከፍላሉ። ልጅ ወላጅ በልጁ ይከፍል የለ እንዴ ዋጋ? እኔ ኤአይ ነኝ እንዴ? ነኝ እንዴ? ሰርተዋል። ማህበር ከተባለ ማህበር ነው። ገብቷል? ያ ራይት ጋይስ እንደዛ አይመስለኝም። እነ ጅቦ ግን የጋራ ሀሳብ ሊኖረን ይችላል። ገባሽ? የተለያየ ደግሞ ሀሳብ አለን። ያ አላማ ምንድን ነው? ዛሬ አላማ ምንድን ነው? ግብ ምንድን ነው? የኔ ግብማ ዛሬማ መተኛት ነው። ተኛ። አይ ትላንት ከጠጣ ተኛ። ትላንት ከምከም የእስራኤል ሀገር ያሉ ሰዎች ጋር ስባላ ነበር። የእውነት ለምን? አንዳንድ እንትን ፈጥረው ትልልቅ ሴቶች ወጥተው እንደዚህ የክርስትና እምነት ተከታዮች ይጥፉ ምናምን የሚል ሰልፍ ወጥተው ፖለቲካ ነው። ፖለቲካ ምንም ይሁን አናውቅም። ብቻ እኛ እንትን እንደዚህ አይነት እምነት ያላቸው ሰዎች ህዝባችንን እየሰበኩብን ነው